የእግዚአብሔር ጸጋና ሰላም ለሁላችሁ ይሁን። እህቶቼ ወንድሞቼ፣ ጌታ ይባረክ። እግዚአብሔር አምላክ ደግሞ እንደገና እድል አድርጎ በረከት አድርጎ ይህን ጊዜ ስለሰጠን ከቃሉ እንድንሰማ ከቃሉ እንድንማር በቃሉ እንድንመከር እድል አድርጎ ስለሰጠን የሰጠንን እድል ደግሞ እግዚአብሔር ይመስገን መጠቀም እንድንችል ስለረዳን ጌታን እናመሰግናለን፣ እንባርካለን። ወንድሜ በርኒ በድጋሚ አንተንም ጌታ ኢየሱስ አብዝቶ ይባርክ። ለመገናኘታችን በእርግጥም ስለ ወንጌል ቃል ስለ አደራው የወንጌል ሐሳብ እንድንመካከር በእንዲህ አይነት መልኩ እንድንገናኝ እድል ስለፈጠርክልን ጌታ ኢየሱስ ይባርክ ማለት ፈልጋለሁ። እንግዲህ ባለፉት 4 ሳምንታት የአንደኛ ጢሞቴዎስ መጽሐፍን አብረን ስናጠና ስንመለከት ቆይተናል። እግዚአብሔር አምላክ ረድቶን ደግሞ ዛሬ የሁለተኛ ጢሞቴዎስ መጽሐፍ እንግዲህ የመጀመሪያውን ክፍል ወይም የመጀመሪያውን ምዕራፍ ለመመልከት እንሞክራለን። ሁሉ ጊዜ እንደምለው ቨርስ ባይ ቨርስ አንመለከተውም። ያው ጥቅልል የሆነ ሐሳብ ለመነጋገር እንሞክራለን። በዛ መልኩ ካልሆነ በስተቀር መጽሐፉ በጣም ሰፊ ነው፣ ጥልቅ ነው። እያንዳንዱ ቨርስ የሚያናግር በጣም ሰፊ ነገር እንዳለ ሁላችን እናውቃለን። እንግዲህ ጌታ ይመስገን። እንደ መግቢያ እንደምታውቁት በተለይ ይሄ መጽሐፈ ምጋቤ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና የቲቶ መጽሐፍ ለመጋቢያን የተጻፈ መልእክት ነው። መልእክቱ መጋቢያን መጽሐፍ የተባለበት አንዱ ምክንያት አንደኛ ተደራሲዎቹ ያላቸው መንፈሳዊ ኃላፊነት አደራን በተመለከተ መጽሐፉ የመጋቢያን መጽሐፍ እንዲባል አስብሎታል። ሁለተኛ ደግሞ የመጽሐፉ ይዘት በራሱ መጽሐፈ ምጋቤ ወይም ፓስተራል ኤፒስትልስ እንዲባል ምክንያት ሆኖታል ማለት ነው። እንግዲህ እንደምናውቀው በአጠቃላይ በተለይ አንደኛ ጢሞቴዎስ እና ቲቶ መጽሐፍ ከ62 እስከ 65 ባለው ጊዜ ሂደት ውስጥ በመጀመሪያው እስርና ከዛም በኋላ እንደጻፈው ይገመታል። ነገር ግን ይሄኛው አሁን ዛሬ ጀምረን የምናየው መጽሐፍ በጣም ጥልቅ ነው። በጣም ይሄ ተቸብል የሆነ ነው። በተለይ ሐዋርያው ጳውሎስ ለሁለተኛ ጊዜ በ67 ዓመተ ምህረት በጨለማ እስር ቤት ሮም ውስጥ ሆኖ እንደጻፈው ነው የሚታመነውና በተለይ ብዙ የሥነ መለኮት ሰዎች የጳውሎስ የመጨረሻ ንግግርን የያዘ መጽሐፍ ነው ይሉታል። የመጨረሻውን ንግግር፣ የመጨረሻውን ስብከት፣ የመጨረሻውን ምክር፣ የመጨረሻውን የአደራ ቃል የተናገረበት መጽሐፍ ነው ተብሎ ይታሰባልና እንደምታውቁት ሰው ኖሮ ሲጨርስ የሚናገረው ነገር እንደ ዋና የሚለውን ነገር ነው። በቃ ይሄ ልብ ውስጥ የቀረ ዋና የሚለው ዋጋ የሚሰጠው ሐሳብ ላይ ነው ትኩረት የሚያደርገውና እንደምታውቁት እግዚአብሔር ሰው ሙሴ በዘመኑ ፍጻሜ ላይ እግዚአብሔር ወደ ናባው ውጣ ብሎ አንድ ተራራ ላይ ይዞት ከወጣ በኋላ ሕዝቡን እስራኤልን ሊያወርስ ያለውን የከናን ምድርን የተስፋይቱን ምድር አሻግሮ እንዲመለከት ከፈቀደለትና ካሳየው በኋላ ከዛም በኋላ በናባው ምድር ሆኖ በቃ ሲሰናበት የመጨረሻውን ንግግር ያደረገበት መጽሐፍ ስንመለከት ልብ የሚነካ ነው። በጣም ተቸብል የሆነ ነው። እንደገና ደግሞ ሕዝቡን በጣም የባረከበትን ክፍል ነው የምንመለከተውና ሐዋርያው ጳውሎስም ይህ ሁለተኛ ጢሞቴዎስ መጽሐፍ አንደኛ ጢሞቴዎስና ቲቶን ከጻፈ መጨረሻ ላይ ደግሞ በጣም በሁለተኛው የእስር ጊዜ ወይም ቆይታ በተለይ በጨለማ ውስጥ ሆኖ በጣም ምቹ ባልሆነበት ሁኔታ ውስጥ ሆኖ የጻፈው መጨረሻ ምን የምትለው ነገር አለ ተብሎ እንደሚጠየቅ ሰው የጻፈው መልእክት ነው። እንግዲህ በሮም ወህኒ ቤት የተወሰነበትን ሞት ደግሞ በመጠባበቅ ላይ ነው የነበረው። ያው ምዕራፍ 4 ላይ ስንደርስ እሱን መልእክት እናየዋለንና ወህኒ ውስጥ ነው፣ ግን በቃ የሞት ፍትህ ተላልፎበታል። እሱን ሞት እየጠበቀ ባለበት ሰዓት የሞት ፍርሃት ይዞት ስለ ሞት የሚያወራበት ክፍል ሳይሆን ነገር ግን ስለ አደራው ስለ ወንጌል ውስጡ ስለቀረው ዋና ነገር እሱ የጀመረውን ነገር ሊያስቀጥሉ የሚችሉበትን መርህ ለማስተላለፍ ነው። እንግዲህ መልእክቱን የጻፈውና መልእክቱ የተጻፈበት ጊዜና ቦታን ስናይ
በዚህ መልኩ ነው ነገሮችን ልናይ የምንችለው። ነገር ግን ጳውሎስ አብዝቶ እንደምታውቁት በጣም ጨለማ ውስጥ ይሆን፣ በጣም ሞት እየተጠባበቀ ይሆን፣ በጣም ምቹ ባልሆነ ሁኔታ ውስጥ ይሆን እንጂ አብዝቶ የሚያሳስበው ለራሱ ሳይሆን የራሱ ጉዳይ ሳይሆን ለጢሞቴዎስ አገልግሎት ለወንጌሉ አገልግሎትና ሐሳብ እንደነው ስለ አደራው፣ ስለ አገልግሎቱ፣ ስለ እግዚአብሔር መንግስት፣ ስለተተከለችው ቤተክርስቲያን ይሄ ምንድነው ሕያውነት ምንድነው ጤንነት በጣም ያሳስበው የነበረ እግዚአብሔር ባሪያ እንደሆነ ከመልእክቱ በመነሳት ማየት እንችላለን ማለት ነው። የእግዚአብሔር የአምላካችን ስም የተባረከ ነው። እንግዲህ ዓላማ አለው መጽሐፉ ሲጻፍ ዓላማ አለው። አንዱ ዓላማ ቅድም እንዳነሳ ነው አገልግሎቱን በተመለከተ ጢሞቴዎስን ለማበረታታት ነው። እንግዲህ በሕይወት ዘመኑ ሁል ጊዜ ኮች እያደረገ ዲሳይፕል እያደረገ እያስተማረ እጆቹን እየጫነ እየጸለየለት ነው እዚህ ያደረሰው። አሁን ግን ሊለየው ነው፣ በስጋ አካል ሊለየው ነው። ስለዚህ አንዱ ይህን መልእክት ሊጽፍ የቻለበት ምክንያቱ አገልግሎትን በተመለከተ የጢሞቴዎስን አገልግሎት በእጁ ያለውን አደራ እያሰበ ጢሞቴዎስን ለማበረታታት ኢንስፓየር ለማድረግ ለማነቃቃት አይዞህ ለማለት ነው መጽሐፉን የጻፈው። ሁለተኛ የወንጌልን አደራ ለማስቀጠል ነው። ጳውሎስ ሲጨርስ የሚጨርስ ወንጌል አይደለም ያለው። የተሰጠው የወንጌል አደራ የሚቀጥል አደራ ነው። የቅብብሎሽ አደራ ነው። እሱ ባይኖርም ይዘውት ሊቀጥሉ የሚችሉ ሰዎች ላይ መስራት እንዳለበት አውቆ ሰርቷል። በጢሞቴዎስ ሕይወት ውስጥ ሰርቷል፣ በቲቶ ሕይወት ውስጥ ሰርቷል፣ በነ ፊልሞና ሕይወት ውስጥ። ነገር ግን ዝም ብሎ ሳይሆን ወንጌል እንዲቀጥል ለወንጌሉ አደራ ማስቀጠያ የሚሆን መልእክት ለማስተላለፍ ነው ይሄን መጽሐፍ የጻፈው። ሶስተኛ የዚህ መጽሐፍ ዓላማ ጢሞቴዎስ ወደ ሮም በፍጥነት እንዲመጣና በዚያም እንዲያገኘው ለማስገንዘብ ነው። ለምን እንዲመጣ ፈለገ? እንግዲህ የሚታወቅ ነገር የለም። ነገር ግን ያሳስበዋል። ቶሎ ብለህ በፍጥነት ናልኝ ይለዋል። በጣም እኔ ልቤን ከሚነኩት ሐሳቦች ነገር ውስጥ ምንድነው ኦልሬዲ ጥሩ የሩጫዬን ጨርሻለሁ ያለበት ጊዜ ነው። ሞት እየተጠባበቀ ያለበት ሰዓት ነው። ነገር ግን አሁንም ቶሎ ፈጥነና ይልና አደራ በርኖሱንና መጽሐፍቱን ይዘልኝና ይለዋልና ይህ ሰው ምን አይነት ሰው ነው? ምን አይነት የእግዚአብሔር ሰው ነው? ምን አይነት ይሄ አደራው የወንጌል አደራ የገባው ሰው ነው? ምን አይነት እስከ ደም ጠብታ ለእግዚአብሔር መንግስት አገልግሎት ራሱን የሰጠ ሰው እንደሆነ ትመለከታላችሁና በአጠቃላይ የዚህ ትምህርት ወይም ደግሞ የዚህ መጽሐፍ ዓላማ ሶስተኛው ጢሞቴዎስ ወደ ሮም በፍጥነት እንዲመጣና በዚያም እንዲያገኘው ለማሳሰፍ ነው የጻፈው ማለት ነው። እንግዲህ እግዚአብሔር ቢፈቅድ እንግዲህ በእነዚህ 3 ሳምንታት ውስጥ ምንማረው የመጽሐፉን አስተዋጽኦ በተመለከተ ወደ ዋናው ሐሳቤ ከመግባቴ በፊት እንግዲህ ምዕራፍ 1ን ዛሬ የምናየው የመጋቢነትን ጥሪ ነው። የመጋቢነትን ጥሪ ነው የምንመለከተው። ምዕራፍ 1 ላይ የመጋቢነት ጥሪ በ3 ሐሳቦች ላይ መሰረት አድርገን ለማየት እንሞክራለን። ነገር ግን ምናልባት ጌታ ቢፈቅድና እነዚህ የሚቀሩንን 2 ሳምንታቶች በተለይ ምዕራፍ 2 ላይ ስለ መጋቢ የወታደር ሕይወት እንዳለው፣ መጋቢ ሯጭ እንደሆነ የሩጫ ሕይወት እንዳለው፣ መጋቢ እንደ ገበሬ የሚዘራ የሚያጭ እንደሆነ፣ መጋቢ ሰራተኛ አካል እንደሆነ፣ እንደ ከበረ ዕቃ እንደገና የተጠራ የተገዛ ለጌታው ብቻ የሚኖር ባሪያ እንደሆነ የሚያሳይበትን ሐሳብ ምናልባት ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት እንመለከታለን። ሁለተኛው ትንቢታዊ ጥሪ ነው። ምዕራፍ 3 ላይ የምንመለከተው ትንቢታዊ ጥሪ ነው። ትንቢታዊ ጥሪው ደግሞ ምንድነው? ከሐሰት ነገር ሽሽ፣ ከማይጠቅም ነገር ሽሽ የሚል ከዚያስ እውነት የሆነውን ነገር ደግሞ ተከተል። በተለይ እዚያ ክፍል ላይ ስንደርስ የመሸሽ መከተል መርህ ሐዋርያው ጳውሎስ በሕይወት ዘመኑ ይከተለው የነበረው መርህ ነው። ደግሞም ለልጁ ለመንፈሳዊ ልጁ ለጢሞቴዎስ የሚያስረክብበት ምዕራፍ 3 ሽሽ፣ እውነት የሆነውን ነገር ተከተል፣ ከዚያ በእግዚአብሔር ቃል ጸንተር የሚል ነው። መረሻ እግዚአብሔር ቢፈቅድና ብንኖር ምዕራፍ 4ን የምናየው ደግሞ ግላዊ ጥሪ፣ በተለይ ቃሉን ስበክ፣ አገልግሎትን ፈጽም፣ ትጉህና ታማኝ ሁን የሚሉ 3 ዋና የሚባል ሐሳቦችን ነጥቦችን የያዘ
ምክር እንደሚያስተላልፍለት ለማየት እንሞክራለን ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ጥርት ብሎ እየተሰማ ነው ድምጼ? በደንብ ይሰማል መጋቢ። ወንድሞች እህቶች ይሰማል? ጥሩ ነው። ይሰማል። አሜን። ክብር ለጌታ ይሁን። እንግዲህ የዛሬውን ክፍል ዛሬ የሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 እስከ 18 እናያለን። ነገር ግን በኋላ ብዙ ስለማናነበው ጊዜም ስለማይበቃን አንድ ጊዜ ወጥ በሆነ መልኩ በጌታ በኢየሱስ ስም አብረን ካነበብን በኋላ ወደ ዛሬው መልእክቴ እሄዳለሁ ማለት ነው። የማነበው ክፍል የማነበው የመጽሐፍ ሁኔታ አዲሱ መደበኛ መጽሐፍ ነው። ከያዛችሁት መጽሐፍ ጋራ ትንሽ ልዩነት ቢኖረው ሌላ ችግር እንዳለ እንዳታስቡ ነው። እንግዲህ ምዕራፍ 1 ከቁጥር 1 ጀምሮ የእግዚአብሔር ቃል ሲናገር እንዲህ ይላል። በክርስቶስ ኢየሱስ ቃል በጌታ በኢየሱስ ስም አነባዋለሁ። በክርስቶስ ኢየሱስ ቃል በተገባው በሕይወት ተስፋ መሰረት ከእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ጸጋ ምሕረትና ሰላም ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ይሁን ብሎ ይጀምራል። ክብር ለእግዚአብሔር ይሁን። ቁጥር 3 ጀምሮ ሳላቋርጥ ሌሊትና ቀን በጸሎቴ ስላንተ ሳስብ ቀደምት አባቶቼ እንዳደረጉት በጎ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያስታወስኩ በደስታ እሞላ ዘንድ ላይህ ናፍቃለሁና ግብዝነት የሌለበትን እምነትህን አስታውሳለሁ። ይህ እምነት ቀድሞ በአያትህ በሎይድ እንዲሁም ደግሞ በእናትህ በዩንቄ ዘንድ ነበረ፣ አሁን ደግሞ በአንተ እንዳለ ተረድቻለሁ። ስለዚህ በእጆቼ መጫን የተቀበልከውን በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታነሳሳ እንድታቀጣጥል አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ክብር ለጌታ ይሁን። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆንኩት በእኔ አትፈር። ነገር ግን እግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራን ተቀበል። እኛ ስላደረግነው አንዳች ነገር ሳይሆን በእቅዱና በጸጋው የተነሳ እኛ ስላደረግነው አንዲት ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ይህም ጸጋ ከዘላለም ከዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካይነት ሕይወትና ኢሟቲነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል። እኔም ለዚህ ወንጌል የምስራች ነጋሪና ሐዋርያ አስተማሪም ሆኜ ተሾምኩ። መከራን የምቀበለውም ለዚሁ ነው። ሆኖም ያመንኩትን እርሱን ስለማውቅ አላፍርበትም። ክብር ለእግዚአብሔር ይሁን። የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ። ከእኔ የሰማኸውን በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርት ምሳሌ አድርገህ ያዝ። የተሰጠህን መልካሙን አደራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ጠብቅ። ሃሌሉያ። በእስያ አውራጃ ያሉት ሁሉ እንደተውኝ ታውቃለህ። ከእነርሱ መካከል ፊሎጎስና ፌርሜዎስና ይገኙበታል። ጌታ ለሄኖፎሱ ቤተሰቦች ምሕረትን ይስጥ፣ ምክንያቱም ብዙ ጊዜ ቸርነትን አድርጎልኛል። በታሰርኩበትም ሰንሰለት አላፈረም። እንዲያውም ወደ ሮም በመጣ ጊዜ ፈልጎ አገኘኝ። ለምን? የታሰረበት ጥልቅ የጨለማ ስፍራ ስለነበር ፈልጎ አገኘኝ። በዚያች ቀን ምሕረትን ከጌታ ያገኝ ዘንድ ጌታ ይስጠው። በኤፌሶንም የቱን ያህል እንዳገለገለኝ አንተ በሚገባ ታውቃለህ ይላል። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ ጳውሎስ በመጀመሪያው ምዕራፍ ለጢሞቴዎስ ስኬታማነት የሚያስፈልጉ በጣም አይነተኛ የሆኑ 3 ነጥቦችን ያነሳል። አንደኛ ስለ ብርቱ መሻት ነው የሚያወራው። አንደኛ
ስለ ብርቱ መሻት ምዕራፍ 1 ከቁጥር 1 እስከ 7 ስለ ብርቱ መሻት ነው የሚያወራው። ሁለተኛ ደግሞ እዚሁ ምዕራፍ 1 ከቁጥር 8 እስከ 12 የማያሳፍር መከራ ይለዋል። መከራው ራሱ የማያሳፍር ልንቀበለው የሚገባ በጣም ፕራውድ ልናደርግበት የምንችለው መከራ እንደሆነ ለማሳሰብ ሲጽፍ ወይም ደግሞ ሲመክረው እንሰማለን። ሶስተኛ ሐሳብ የምናነሳው ሐሳብ አደራን ስለመጠበቅ ነው። ከቁጥር 13 እስከ 18 እስከ መጨረሻው አደራን ስለመጠበቅ የተቀበለውን አደራ እንዴት መጠበቅ እንዳለበት የሚናገርበት ክፍል ነው። ክብር ለእግዚአብሔር ይሁን። እንግዲህ እንደምታውቁት ወገኖቼ ሐዋርያው ጳውሎስ በመንፈስ ልጅ የሆነውን ጢሞቴዎስን ሲያስብ ላይ እናፍቃለሁ ብሎ በውስጡ ጢሞቴዎስን የማየት መሻት ከእርሱ ጋር የመሆን ፍላጎቱን በግልጽ የተናገረበትን ክፍል ታያላችሁ። እንግዲህ ብርቱ መሻት ለማንኛውም አይነት ስራ ስኬታማነት አስፈላጊ ነው። ለመምከር መሻት ያስፈልጋል፣ ውስጣዊ ፍላጎት ያስፈልጋል። ለአገልግሎት ውስጣዊ ፍላጎት ያስፈልጋል። ደግሞም ከሰዎች ጋር አብሮ ለመስራት ውስጣዊ ፍላጎት ያስፈልጋል። ሐዋርያው ጳውሎስ በጣም ብርቱ መሻት ነበረው። በጣም ብርቱ መሻት ለምን ካልን ጳውሎስ መንፈሳዊ ረዳቱ የሆነውን ጢሞቴዎስን መንፈሳዊ ግለት እንዲኖርና እንዲቀጣጠል ለማበረታታት ነው። ምን እንዲኖረው? በጣም መንፈሳዊ ግለት እንዲኖረው፣ መቀጣጠል እንዲኖረው፣ በጳውሎስ ልብ ውስጥ ባለው ግለት ልክ እሱም ወንጌልን እንዲያገለግል፣ በጳውሎስ ልብ ውስጥ ባለው የእሳት ግለት ልክ የወንጌሉን አደራ በጊዜውም አለጊዜውም እንዲሰብክ። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ብርቱ መሻት አለው። ኢንስፓየር ማድረግ በሱ ውስጥ ያለውን እሳት ምንድን ነው የማስተላለፍ ፍላጎት ወይም ግለት ወይም በጣም ጭካኔውን ታዩበታላችሁ። ሐዋርያው ጳውሎስ ክብር ለእግዚአብሔር ይሁን። በጣም የሚገርም ነው። ለምሳሌ አንዱ ግለቱ ሐዋርያው ጳውሎስ ለጢሞቴዎስ ያለው ፍቅር ነው። ቁጥር 1 እና 2 የሚለው እሱን ነው። መጀመሪያ በክርስቶስ ኢየሱስ ቃል በተገባው በሕይወት ተስፋ መሰረት ከእግዚአብሔር ፈቃድ በክርስቶስ ኢየሱስ ሐዋርያ የሆነ። ምክንያቱም አንደኛ ዝም ብሎ ራሱን ሐዋርያ ብሎ የጠራ ሐዋርያ ሳይሆን በክርስቶስ ፈቃድ፣ በሰማይ ፈቃድ፣ በእግዚአብሔር አብ ፈቃድ ሐዋርያ የሆነ እንደሆነ። ሐዋርያነት ታይትል አይደለም። ሐዋርያነት መጠሪያ አይደለም። ሐዋርያነት ጥሪ ነው። ሐዋርያነት አገልግሎት ነው። ሐዋርያነት ባላደራነት እንደሆነ ይነግረውና ነገር ግን ጸጋ ምሕረትም ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ላንተ ይሁን ብሎ ምንድነው? ጸጋ የእግዚአብሔር ምሕረት ሁል ጊዜ በሕይወቱም ሆነ በአገልግሎቱ በኑሮም ከእርሱ ጋር እንዲሆን ምን እያደረገ እየጸለየ እየባረከ መጀመሪያ በውስጡ ያለውን ፍቅር ያስተላልፍለታል፣ ይገልጥለታል። ልጄ እግዚአብሔር ይባርክ፣ ፊቱን ያብራል፣ እግዚአብሔር ካንተ ጋር ይሁን ብሎ የምናገለግላቸውን የምንተካቸው ሰዎችን ኢንስፓየር ማድረግ በጣም አስፈላጊ እንደሆነ እዚህ ክፍል እንመለከታለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሌላው ግለት ምንድነው ካላችሁኝ የጳውሎስ የጸሎት ግለት ያላችሁ ምንድነው? 3 እና 4 ላይ ሲናገር ምን ይለዋል? ግብዝነት የሌለበትን እምነትን እያሰብኩ ካንተ አይኖች የሚፈሱትን እንባ ለማየት ስቅስቅ ብለህ ስታለቅስ ለማየት ማየት ብቻ አይደለም፣ ስቅስቅ እያለቀስክ የሚፈሱትን እንባ እያየው ደስ ለመሰኘት ላይ ይናፍቃለሁ ይለዋል። ወገኖቼ እንባ እንኳን ይናፍቀው ነበር። ከጢሞቴዎስ የሚወጣው እንባ በጢሞቴዎስ ጸሎት የሚዝረከረከውን ንፍጥ እያየ ሐዋርያው ጳውሎስ ደስ ሊሰኝበት ጢሞቴዎስን ለማየት ናፋቂ እንደሆነ እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። ለምንድን ነው ስትሉ ሐዋርያው ጳውሎስ ጢሞቴዎስ ላይ የዘራው ዘር አለ፣ ከባድ ዘር አለ፣ እውነተኛ ዘር አለ፣ ግብዝነት የሌለበት የአገልግሎት ዘር ዘርቶበታል። እውነተኛ የጸሎት ህይወትን የሚጸልይበት ስፒሪት እንዲኖረው ዘርቶበታል።
ደግሞ መዝራት ብቻ አይደለም፣ አብረው ሲጸልዩ ከጢሞቴዎስ የሚወጣ ያ እንባ የማስመሰል እንባ ሳይሆን እውነተኛ እንባ፣ ዘር ሊሆን የሚችል እንባ፣ ሰማይ ሊሰማው የሚችል እንባ፣ ደስ የሚል እንባ እንደሆነ ገብቶታል። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ጳውሎስ ጢሞቴዎስ የናፈቀው ቁጭ ብሎ ሻይ ቡና እያሉ እንዲቀላለዱ የሚናገረውን ቀልድ ወይም ደግሞ የሚናገረው ፉገራ ለመስማት አይደለም የሚናፍቀው። ጢሞቴዎስን ለማየት የሚናፍቀው ጸሎቱን ለመስማት ነው የሚናፍቀው። እንባውን ለማየት ነው የሚናፍቀው። ክብር ለአምላካችን ለእግዚአብሔር ይሁን። እንባህን እያየው ደስ ልሰኝብህ ላይ ናፍቃለሁ። እንደ አባቶቼ በበጎ ሕሊና የማመልከው እግዚአብሔር ምስክሬ ነው። ሁል ጊዜ አንተን በጸሎቴ ሳስብህ ይለዋል። ያስበዋል። በጳውሎስ የጸሎት ገበታ ጢሞቴዎስ ጠፍቶ አያውቅም። ቲቶ ጠፍቶ አያውቅም። ኤፌሶን ጠፍታ አታውቅም። ቆላሲስ ጠፍታ አታውቅም። በጳውሎስ የጸሎት ገበታ ብዙ ጊዜ የራሱ ጉዳይ አይደለም የሚቀርበው። የጳውሎስ የጸሎት ብፌ አይነቱ ብዙ ነው። አይነቱን ግን ስዘረዝሩት ኤፌሶን ነች፣ ቆሮንቶስ ነች፣ ቆላሲስ ነች፣ ተሰሎንቄ ነች፣ ጢሞቴዎስ ነው፣ ቲቶ ነው፣ ፊሊሞና ነው፣ አንጢጳስ ነው። ምንም አይጸልይለት ሰው አለ? በበጎ ሕሊና የማመልከው የአባቶቼ አምላክ እግዚአብሔርን እያሰብኩ በፊቱ ስቀርብ ስጸልይ ሁል ጊዜ አስብሃለሁ። ሳስብህ ደግሞ ያ ግብዝነት የሌለው እምነትን ደግሞም ከግብዝነት ሳይሆን ከግብዝነት የጸዳ ንጹሕ የሆኑ እንባዎችን እያየው ልሰኝብህ እናፍቃለሁ ይለዋል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ብርቱ መሻቱ አንደኛ የጳውሎስ ፍቅር መገለጫ ነው። ብርቱ መሻቱ ደግሞ የጳውሎስ የጸሎት ሕይወት ነው። ጸላይ ነው። ይጸልይለታል ጢሞቴዎስ። ክብር ለአምላካችን ለእግዚአብሔር ይሁን። ብዙ ጊዜ ታውቃላችሁ አይደል? ሰዎች ላይ ዘር ስንዘራ ሙሉ የሆነ ዘር አይደለም እንዘራባቸው። ቃል ማስተማራችን ጥሩ ነው። ዲሳይፕልስ ለማድረግ በጣም ተከታታይ ትምህርት መስጠት ጥሩ ነው። በጣም መምከር ጥሩ ነው። ነገር ግን ደግሞ እጅ ጭኖ ኢንስፓየር ማድረግ መጸለይ ደግሞ በጣም አስፈላጊ እንደሆነ እዚህ ክፍል እንመለከታለን ማለት ነው። ሌላው ብርቱ መሻቱን ብታዩ በዚህ ክፍል ከ1 እስከ 7 ቁጥር በጢሞቴዎስ ላይ ያለውን እርግጠኝነት ታዩታላችሁ። ሐዋርያ ጳውሎስ በጣም እርግጠኛ ነው። ስለ ጢሞቴዎስ በጣም እርግጠኛ ነው። በቃ ተክቷል፣ አገልጋይ ተክቷል፣ ሐዋርያ ተክቷል፣ መጋቢ ተክቷል፣ የወንጌል ባላደራ። ለዚህ ነው ምን ይለዋል? ይህ እምነት ይለዋል፣ ይህ ግብዝነት የሌለው እምነት ቀድሞም ቢሆን በአያትህ ሎይድ ነበረ፣ ከዚያስ በእናትህ ዩንቄም ውስጥ ነበረ፣ ከዚያስ አሁን ደግሞ በአንተ ውስጥ እንዳለ ተረድቻለሁ ይለዋል። ክብር ለአምላካችን ለእግዚአብሔር ይሁን። ሰው በሌላ አባባል ምንድን ነው ካላችሁኝ፣ ለጢሞቴዎስ ክርስትና ድሮ ቀረ አይሰራም። ለጢሞቴዎስ አገልግሎት ድሮ ቀረ አይሰራም። ለጢሞቴዎስ ቅድስና ድሮ ቀረ አይሰራም። ለጢሞቴዎስ ንጽህና ድሮ ቀረ አይሰራም። የህይወት ኳሊቲ፣ የህይወት ብስለት ለታላላቆች የተሰጠ ነው የሚለውን ነገር አይሰራም። ለጢሞቴዎስ በህይወቱ ገልጦታል፣ በአገልግሎቱ ገልጦታል። ያ ግብዝነት የሌለበት እምነት፣ የማያስመስል እምነት፣ ያ አገልግሎት በአያት ውስጥ እንደነበረ እናት ውስጥ አለ፣ በእናት ውስጥ እንደነበረ አሁን ደግሞ በአንተ ውስጥ እንዳለ ምን ብያለሁ? ተረድቻለሁ ይለዋል። ክብር ለእግዚአብሔር ይሁን። በጢሞቴዎስ ላይ ያለውን እርግጠኝነት ታያላችሁ። ኃላፊነት ለጢሞቴዎስ ለመስጠት ጌታ ካንተ ጋር ነው ቀጥል ለማለት ትልቋን ቤተክርስቲያን የኤፌሶንን ቤተክርስቲያን ያችን ሜጋ የሆነችውን ቤተክርስቲያን ብዙ የተለፋባት ብዙ የተደከማባትን ቤተክርስቲያን ለጢሞቴዎስ አሳልፎ ለመስጠት ምንም እንኳን በእድሜ ትንሽ ቢሆንም ትልቋን ቤተክርስቲያን ሜጋዋን ቤተክርስቲያን እንካ አገልግላት፣ እንካ ምራት፣ እንካ እንደወደድክ አድርጋት ብሎ ለመስጠት የማያመቻመች ማንነት በጢሞቴዎስ ሕይወቱ ስለዘራ በጢሞቴዎስ ካለው እርግጠኝነት ተነስቶ ይሄን ነገር ይናገራል። አሁን በአንተ ውስጥ እንዳለ ምን ብያለሁ? ተረድቻለሁ ይለዋል። ክብር ለአምላካችን ለእግዚአብሔር ይሁን።
አራተኛው በዚህ በብርቱ መሻት ህይወት ውስጥ ሐዋርያው ጳውሎስ ለጢሞቴዎስ ከሚናገረው ክፍል በጣም የሚገርመው ክፍል ሌላው እግዚአብሔር ለጢሞቴዎስ የሰጠውን ስጦታ ያነሳል። ምን ይላል? እጆችን በመጫን የተቀበልከውን የጸጋ ስጦታ ሃሌሉያ እንድታቀጣጥለው ሃሌሉያ እንድታነሳሳው እመክርሃለሁ ይለዋል። በጣም እግዚአብሔር ለጢሞቴዎስ የሰጠው ስጦታ እንዳለ፣ የኃይል ስጦታ እንዳለ ሃሌሉያ የመጋቢነት ስጦታ እንዳለው፣ የመሪነት ስኪል እንዳለው በጣም ተረድቷል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ጳውሎስ ፍቅሩን ሲገልጽ፣ ጳውሎስ ሲጸልይለት፣ ጳውሎስ ጢሞቴዎስ ላይ ያለውን እርግጠኝነት ስናስብ በዋናነት ማሰብ ያለብን እግዚአብሔር ለጢሞቴዎስ የሰጠውን ስጦታ ለይቶ አውቆታል ማለት ነው። ወገኖቼ በስራችን ያሉ ሰዎችን ጸጋ መለየት በጣም አስፈላጊ ነው። ፑሽ ልናደርጋቸው ይገባል። ኢንስፓየር ልናደርጋቸው ይገባል። ልንጸልይላቸው ይገባል። ልንመክራቸው ይገባል። ምቹ ሁኔታ ልንፈጥርላቸው ይገባል። ወየው ኃያላን ተነስተው እኛን ቁጭ የሚያደርጉ መድረኩን የሚቆጣጠሩ ቤተክርስቲያንን የሚመሩ ሃሌሉያ እሳትን የሚያወርዱ እሳት የሆኑ የወንጌል ባላደራነትን ተግባር ዳር የሚያደርሱ ሰዎች እንዲነሱ ምቹ ሁኔታ መፍጠር ወገኖቼ ያንድ አገልጋይ መርህ ወይም ያንድ አገልጋይ ዋና ተልእኮ እንደሆነ ማሰብ በጣም አስፈላጊ ይሆናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ መጋቢነት ጥሪ ከምዕራፍ 1 ከቁጥር 1 እስከ 18 ስናይ አንደኛው ብርቱ መሻት ነው። መሻቱ ምንድነው? ጳውሎስ ለጢሞቴዎስ ያለውን ፍቅር መግለጡ፣ የጳውሎስ ጸሎት ለጢሞቴዎስ፣ በጢሞቴዎስ ያለው እርግጠኝነት ኃላፊነት ለመስጠት ያለውን እርግጠኝነት እንመለከታለን። ከዚያ እግዚአብሔር ለጢሞቴዎስ የሰጠውን ስጦታ ደግሞ ማሰቡን እንመለከታለን። በዚህ ዘመን ወገኖቼ እንደ ጡጦ ማይኩን ይዘን መሞት የለብንም። ተተኪዎች ላይ መስራት መቻል አለብን። ሐዋርያ ጳውሎስ ጢሞቴዎስን ኢንስፓየር እንዳደረገ፣ እንደጸለየለት፣ እንደመከረው፣ እንዳዘጋጀው፣ ኃላፊነት እንደሰጠው፣ በሱ ውስጥ ያለውን ጸጋ ግለቱን ይዞ እንዲያገለግል ምቹ ሁኔታ እንደፈጠረለት እንዲሁ ጢሞቴዎሶችን ማዘጋጀት እንዳለብን ይሄ ክፍል ይመክረናል። ይህን ለማድረግ ደግሞ መሻት ያስፈልጋል፣ ፍላጎት ያስፈልጋል፣ አፒታይት ያስፈልጋል። ክብር ለአምላካችን ለእግዚአብሔር ይሁን። እኛን ከመድረክ አውርደው ቁጭ አስብለው ሊያገለግሉ የሚችሉ ሰዎች ላይ ስራ መስራት እንዳለብን ይህ ክፍል በደንብ ያስተምረናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይሰማል ወገኖቼ? ይሰማል? በደንብ ይሰማል። አላችሁልኝ? ክብር ለእግዚአብሔር ይሁን። እኔ የዚህ ዘመን መሻት ምንድነው ካላችሁኝ፣ እውነት ነው የምነግራችሁ፣ በጣም ኃያላን እንዲነሱ ፈልጋለሁ። በጣም ጀግና የሆኑ ሰባኪዎች፣ ወንጌል ሰባኪዎች፣ መሪዎች፣ ቤተክርስቲያን የሚመሩ በጣም ኢንስፓየር የሆኑ ወጣት ሴቶች፣ ወጣት ወንዶች ኢንስፓየር የሆኑ በጣም ቃላቸው ጠብ የማትል ልክ እንደነ ሳሙኤል ከዳን እስከ ቤርሳቤ ቃላቸው ጠብ የማትል ታማኝ ነቢያት ሲነሱ ማየት ፈልጋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ከዚያ ውጭ ምንም ውጤታማ ስራ፣ አገልግሎት አገለገልን ብሎ አፋችን ሞልተን ለማውራት የሚያስችል ነገር ሊኖር አይችልም። ሐዋርያው ጳውሎስ ያደረገው ነገር እሱ ነው። ብርቱ መሻት ነበረው፣ ብርቱ ፍላጎት ነበረው፣ ስራ ሰርቷል። ለተኪዎቹ ፍቅር ነበረው፣ ይጸልይ ነበር፣ ኢንስፓየር ያደረጋቸው ነበር። በጢሞቴዎስ ላይ ያለው እርግጠኝነት አስገራሚ ነበረ። ምንም ብላቴና ቢሆን፣ ምንም እንኳን ታናሽ ቢመስል ግልቅ ነገር በውስጡ እንዳለው ተረድቷል። እግዚአብሔር ለጢሞቴዎስ የሰጠውን ስጦታ በደንብ ተመልክቶ ለይቶለታል። እዚህ መስምሮ ጎን ብሎታል። ክብር ለአምላካችን ለእግዚአብሔር ይሁን። ሁለተኛ በዚህ ምዕራፍ ሐዋርያው ጳውሎስ የሚያነሳው ነገር የማያሳፍር መከራ፣ በተለይ የማያሳፍር የሚለው ቃል የዚህ ምዕራፍ ቁልፍ ሐሳብ እንደሆነ ይነገራል። የማያሳፍር መከራ ነው። ምን መከራ? የከበረ መከራ ነው። የተዋረደ መከራ አለ እንዴ? አዎ አለ። ማን ነው ጴጥሮስ ያነሳዋል? እንደ ወንበዴ እንደ ክፉ አድራጊ መከራ የምትቀበሉ ሳይሆን ስለ ክርስቶስ መከራ የምትቀበሉ ሰዎች ሁኑ ይላል ሐዋርያ ጳውሎስ። እዚህ ጋር የሚያነሳው የማያሳፍር መከራ፣ ጭራሽ ፕራውድ ልናደርግበት የምንችለውን መከራ፣ ልክ እንደ ሐዋርያት ሥራ ምዕራፍ 5 ሐዋርያትም ስለ ጌታ ስም ተገርፈው መከራ ተቀብለው
ተነቅፎ ሲወጡ ደስ እያላቸው እንደወጡ። ለምን? ስለ ስሙ መነቀፍ ክብር እንደሆነ ዘገባቸው። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ጳውሎስም እዚህ ጋር የሚያነሳው የማያሳፍር መከራ ይላል። ስለ ክርስቶስ ኢየሱስ ወንጌል፣ ስለ ክርስቶስ ኢየሱስ የወንጌል አደራ ይላል። በእስር ላይ ባለሁት በእኔ አትፍር ይላል። ለምን? አያሳፍርም። ስለ ክርስቶስ ኢየሱስ መከራ መቀበል፣ ስለ ወንጌል መከራ መቀበል፣ ስለ ወንጌል መነቀፍ፣ ስለ ወንጌል ከፍ ካልንበት ስፍራ ዝቅ ማለት አያሳፍርም። ይልቁንም ፕራውድ ልናደርግበት የምንችለው፣ ይልቁንም ደስ ልንሰኝበት የምንችለው፣ ይልቁንም ልንኮራበት የምንችለው ጉዳይ ነው ይለዋል። ቁጥር 8-10 በጌታ ምስክርነት አትፈር ነው የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። የጌታ ለመሆናችን አያሳፍርም። የኢየሱስ ለመሆናችን አያሳፍርም። ጴንጤ ለመሆናችን አያሳፍርም። ወንጌል ለመስበክ አያሳፍርም። ይልቁንም የከበረ ነው። ይልቁንም ፕራውድ ልናደርግበት የሚገባ ላይፍ ህይወት እንደሆነ ሐዋርያ ጳውሎስ በመንፈስ ልጁ ለሆነው ለጢሞቴዎስ እዚህ ጋር ያሳስበዋል። በጌታ ምስክርነት ምን አትበል? አትፈር፣ አትፈር። ወገኖቼ ብዙ ጊዜ ሰዎች በዚህ ዘመን ቸርች ሲመጡ ብቻ ነው ጴንጤ የሚሆኑት። ሲወጡ የክርስቶስ ለመሆናቸው፣ ሲወጡ በጌታ ለመሆናቸው ግላጭ የሆነ ላይፍም አይታይባቸውም። ግላጭ የሆነ ንግግርም አይሰማባቸውም። ሐዋርያ ጳውሎስ ግን ምን ይለዋል? በጌታ ምስክርነት አትፈር። ለዚህም እንደ ዋና የሚያነሳው ነገር ምንድን ነው? እግዚአብሔር ኃይል ይሰጠናል ነው የሚለው። እግዚአብሔር ኃይል ይሰጠናል። እግዚአብሔር የኃይልና የፍቅር መንፈስ ነው የሰጠን። እግዚአብሔር ኃይል ይሰጠናል። ምን ስለሆን? እግዚአብሔር አምላክ በሰጠን የወንጌል ባላደራነት በሚመጣብን መከራ ውስጥ ሆነን ወንጌልን አደራውን ስንሰብክ የወንጌልን ባላደራነት እንደሚገባ እንደ ባለድርሻ አካል መወጣት ስንችል እግዚአብሔር ኃይል ይሰጠናል ይለዋል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ምን ይሰጠናል? ኃይል ይሰጠናል። ሌላስ? እግዚአብሔር በጸጋው እንደጠራን ደግሞ ማወቅ አለብህ ይለዋል። እግዚአብሔር በጸጋው ጠርቶናል። ሐዋርያ፣ አስተማሪ፣ የወንጌል ባላደራ እንድሆን እግዚአብሔር በጸጋው ጠርቶኛል ይለዋል። የጠራን ጸጋው ነው፣ የለየን ጸጋው ነው። እግዚአብሔር በጸጋው ጠርቶናል ይለዋል። ቁጥር 9 ላይ እግዚአብሔር በጸጋው ጠርቶናል። ስለዚህ የማያሳፍር መከራ አለ። በዚህ መከራ ውስጥ ባለውት በኔ አትፈር። የክርስቶስ ስትሆን እንደውም በኋላ ላይ እንደርሰበታለን። ምንድነው? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሰደዳሉ፣ መከራ ውስጥ ይገባሉ የሚለው ቃል አለ። በጌታ ምስክርነት አትፈር። ለዚህም እግዚአብሔር ኃይል ይሰጠናል። እግዚአብሔር ደግሞ በጸጋው ጠርቶናል። መጨረሻ ቁጥር 10 ምንድነው የሚለው? ክርስቶስ ሞትን አሸንፏል ይለዋል። ለምን አናፍርም? ሞትን ድል የነሳ ህይወት ነው ይዘን የምንሮጠው። ለምንድን ነው የማናፍረው? ክርስቶስ ሞትን እንዳሸነፈ የሚሰብክ የሕያውነት ደግሞ የሕያዋን አገልግሎት ውስጥ እንደሆነ ልታስብ ይገባል ብሎ ነው ሐዋርያ ጳውሎስ በመንፈስ ልጁ ለሆነው ለጢሞቴዎስ የሚመክረው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የዚህ ምዕራፍ ዋና አንደኛው ሐሳብ ምንድነው ካልን ብርቱ መሻት ነው። በብርቱ መሻት ውስጥ የጳውሎስን ፍቅር ለጢሞቴዎስ እናያለን። የጳውሎስን ጸሎት ለጢሞቴዎስ እናያለን። ጳውሎስ በጢሞቴዎስ ላይ ያለውን እርግጠኝነት እንመለከታለን። እግዚአብሔር ለጢሞቴዎስ የሰጠው ስጦታ እንመለከታለን። ሁለተኛ የማያሳፍር መከራ ከቁጥር 8-12 የሚያወራው እሱን ነው። የማያሳፍር መከራ ያወራል። ይህ የማያሳፍር የሚለው የዚህ ምዕራፍ ቁልፍ ሐሳብ ደግሞ ምንድነው? በጌታ ምስክርነት አትፈር። የሚያፍር ሰው ቃል ሊናገር አይችልም። የሚያፍር ሰው ወንጌል ሊሰብክ አይችልም። የሚያፍር ሰው የክርስቶስ ለመሆኑ ሊያወራ አይችልም። የማያፍር ክርስቶስን ፕራውድ የሚያርግበት ሰው ግን በጌታ ምስክርነት አያፍርም። ለዚህም ደግሞ እግዚአብሔር ኃይል ይሰጣል። በዚህም ደግሞ እግዚአብሔር በጸጋው እንደጠራን ማወቅ አለብን። ክርስቶስ ደግሞ ሞትን አሸንፈዋል። መልእክቱ የአሸናፊነት መልእክት ነው። መልእክቱ የትንሣኤ መልእክት ነው። መልእክቱ ኢየሱስ ከሙታን ተነስቷል የማለት መልእክት ነው። የሚጥቅልል
ሐሳብ ነው። ከቁጥር 8 እስከ 12 ያለው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሶስተኛና የመጨረሻው አደራን ስለመጠበቅ ነው የሚያወራው። ከቁጥር 13 እስከ 18 አደራን ስለመጠበቅ ነው የሚያወራው። ወገኖቼ ወንጌል የምንኖረው ህይወት ነው። ወንጌል ሳናፍር የምንሰብከው ህይወት ነው። ወንጌል ደግሞ የምንጠብቀው አደራም እንደሆነ ማሰብ አለብን። ከቁጥር 13 እስከ 18 መልካሙን አደራ ወንጌልን ስለመጠበቅ ነው የሚያወራው። ክብር ለአምላካችን ለእግዚአብሔር ይሁን። ምክንያቱም እንደምታውቁት አንዳንዶች ወንጌል በመስበኩ አላፈሩም፣ ከጎኑ ቆመዋል። ይልቁንም የታሰረበትን ፈልገው አግኝተው አበረታተውታል። አንዳንዶች ግን ዘወር ብለዋል። አንዳንዶች ሸሽተውታል። አንዳንዶች ፊታቸውን አዙረው ጠፍተዋል። ወንጌል ግን ባህሪው የሚጠበቅ ነው። አደራው የሚጠበቅ ነው። ስለዚህ መልካሙን አደራ ወንጌልን መጠበቅ፣ ጤናማ ትምህርትን መያዝ መጠበቅ። ሌላው በጣም ምንድነው መሰረታዊ የሆነች ነገር ነው ያነሳል። በመንፈስ ቅዱስ ኃይል መታመን ይለዋል። በመንፈስ ቅዱስ ኃይል ምን ማለት መታመን? ለምን ከተባለ እግዚአብሔር አምላክ ወንጌልን አደራ ምንድነው መከራ የምንቀበለው ለዚህ ነው። ሆኖም ያመንኩትን እርሱን ስለማወቅ አላፍርበትም ይልና የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ። ታች ላይስ ምን ይላል? የተሰጠህን መልካሙን አደራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ምን ጠብቀው ይለዋል። በመንፈስ ቅዱስ ኃይል ጠብቀው። አንደኛ እግዚአብሔር እስከዚያች ቀን ድረስ እንደሚጠብቀው ተረድቻለሁ። አሁን በመንፈስ ቅዱስ በውስጣችን ባለው በመንፈስ ቅዱስ ኃይል ደግሞ ጠብቀው ይላል። ስለዚህ አደራ የሚጠበቅ ነው። ክብር ለእግዚአብሔር ይሁን። ምድር ብትናዋወጥ፣ ምድር መልኳን ብትቀይር፣ የወንጌል አደራ ብቻችንን እንኳን ብንቀር እውነትን ይዘን መቆም እንዳለብን፣ እውነትን ይዘን ተጠብቀን መጽናት እንዳለብን፣ የወንጌልን ባላደራነት መጠበቅ እንዳለብን ሐዋርያ ጳውሎስ እዚህ ክፍል ላይ ይናገራል ማለት ነው። ተኬ አንድ የሚዘምረው መዝሙር አለ። በጣም ደስ የሚለኝ መዝሙር ምንድነው? ዓለም ባንዳብሮ የለም ብትባል ምስክር አልሻም ስራህ ይናገራል ይላል። ዓለም ባንዳብሮ ምን ቢባል፣ እግዚአብሔር የለም ቢባል፣ ኢየሱስ አዳኝ አይደለም ቢባል፣ ዓለም አንዳብሮ ብቻውን ቢቀር፣ እኔ ግን ከሰው ምስክርነት አልሻም። ለምን? ስራህ ነግሮኛል። በህይወት ያለፈው እውነት፣ በህይወት ያለፈው ስራ፣ በህይወት ያለፈው ጸጋ እሱ ምስክር ነው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ ሶስት የሚያስጠነቅቀው ሐሳብ ምንድነው? ወይም የሚመክረው ሐሳብ ምንድነው? አደራን ስለመጠበቅ ነው። መልካሙን አደራ ወንጌልን መጠበቅ እንዳለብን፣ ጤናማ ትምህርት መያዝ እንዳለብን፣ ጤናማው ትምህርት ከጤናማ ካልሆነው እንዳይቀላቀል እንዳይሸቃቀድ፣ ወንጌል ኢየሱስና ኢየሱስ ብቻ እንደሆነ የምንጠብቀው ትምህርት እንደሆነ፣ በመንፈስ ቅዱስ ኃይል መታመን፣ በመንፈስ ቅዱስ ኃይል መጠበቅ እንዳለብን ሐዋርያ ጳውሎስ በመንፈስ ልጁ ለሆነው ለጢሞቴዎስ ይመክረዋል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የዛሬው ትምህርታችን ከምዕራፍ 1 ሲጠቀለል ሐዋርያ ጳውሎስ ብርቱ መሻቱን ይናገራል። ብርቱ መሻት ደግሞ ጳውሎስ ለጢሞቴዎስ ያለውን ፍቅር፣ ጳውሎስ ለጢሞቴዎስ ያለውን ጸሎት፣ ጳውሎስ በጢሞቴዎስ ላይ ያለውን እርግጠኝነት፣ ጳውሎስ እግዚአብሔር ለጢሞቴዎስ የሰጠውን ስጦታ፣ ችሎታ ወይም ክህሎት ተረድቶ በጢሞቴዎስ ሕይወት ውስጥ ስራ እንደሰራ ከዚያም እንደተካው እንመለከታለን። ሌላው የማያሳፍር መከራ፣ ክርስትና ውስጥ ያለው መከራ የማያሳፍር ይልቁንም ፕራውድ ልናደርግበት የሚገባ እውነት እንደሆነ፣ በጌታ ምስክርነት አለማፈር እንዳለብን፣ እግዚአብሔር ኃይል እንደሚሰጠን፣ እግዚአብሔር በጸጋው እንደጠራን፣ ክርስቶስ ሞት እንዳሸነፈ የሚገልጽ ኢሟያቲንን በግልጥ በክርስቶስ ኢየሱስ እንደምንሰብክ ሐዋርያ ጳውሎስ ይናገራል። መጨረሻ የሚጠቀልለው አደራን ስለመጠበቅ በመናገር ነው። ምንድነው የሚጠበቀው አደራ? ወንጌል ነው። ምንድነው የሚጠበቀው አደራ? ጤናማ ትምህርትን በመያዝ ነው። ምንድነው የሚጠበቀው አደራ? እንዴት ነው የሚጠበቀው ካልን ደግሞ በመንፈስ ቅዱስ ኃይል መጠበቅ እንዳለብን ይህ ክፍል ይናገራል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን።
ስለዚህ በዚህ ዘመን ቤተክርስቲያን ጢሞቴዎስን ኢንስፓየር ማድረግ እንዳለባት፣ መተካት እንዳለባት፣ ማነሳሳት እንዳለባት፣ ለጢሞቴዎሶች ምቹ ሁኔታ መፍጠር እንዳለባት፣ ሰባኪዎችን መቀስቀስ እንዳለባት፣ ሰዎች ላይ ስራ መስራት እንዳለባት እንመለከታለን። አዳዲስ ፊቶች ትፈልጋለች ቤተክርስቲያን። አዳዲስ ሰባኪዎች ትፈልጋለች። አዳዲስ መሪዎች ትፈልጋለች። አዳዲስ ወንጌላውያንን ትፈልጋለች። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ጳውሎስ ውጤታማ ሐዋርያዊ አገልግሎት አገልግሎ እንዲያልፍ ምክንያት የሆነው ተተኪ ስላፈራ ነው። ጢሞቴዎስን ስላፈራ ነው። ቲቶን ስላፈራ ነው። ፊሊሞናን ስላፈራ ነው። ማን ነው ይሄ ምንድን ነው ቆላሲስ ላይ በጣም የሚለው አንድ ጀግና አገልጋይ አለ። በተለይ ቆላሲስን ሄዶ የመሰረተ ሐዋርያው ጳውሎስ ኤፌሶን ላይ በወንጌል ደርሶት ዲሳይፕል አድርጎት ሄዶ ወደ ምድሩ ቆላሲስ ቤተክርስቲያንን የመሰረተ አንድ በጣም ኤጳፍራ የሚባል ጀግና አገልጋይ አለ። በተለይ ቆላሲስ 4:6 ላይ ይመስለኛል ኤጳፍራ ስለናንተ በጸሎቱ ይጋደላል የተባለለት ጳውሎስ እነ ኤጳፍራን ተክቷል። እሱ ብቻ አይደለም። ትዝ ይላችኋል አናሲሞስ ያን ሌባ ያን ወንበዴ እስር ቤት አግኝቶት የጌታ አድርጎ ዲሳይፕል አድርጎ ለውጦ ስለአንተም ስለኔም የሚጠቅመን ስለ አናሲሞስ ይላል ይለዋል። ስራ ሰርቷል። ሰዎች ላይ ተክቷል። አገልጋዮች ተክቷል። ሰባኪዎች ተክቷል። መጋቢያን ተክቷል። ሐዋርያን ተክቷል። እሱ ተክቷል። ተተኪዎች ላይ መስራት አለባት ቤተክርስቲያን በዚህ ዘመን። ክብር ለአምላካችን ለእግዚአብሔር ይሁን። ተተኪዎችን ለማፍራት ብርቱ መሻት ያስፈልጋል። የማያሳፍር መከራ ህይወት ውስጥ እያለፉ ወንጌልን እያገለገሉ ማቀበል ያስፈልጋል። ደግሞ የወንጌል አደራ የሚጠበቅ መሆኑን እያሰብን ማገልገል እንድንችል እግዚአብሔር አምላክ ይርዳን። ጌታ ኢየሱስ ይባርካችሁ።